ክርስቶስ ተንሥአ እሙታን በአቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አምላካችን ቅዱስ እግዚአብሔር ለዚህ ሰዓት ለዚህ ዕለት ያበቃን ክብር ምስጋና ይድረሰው። ውድ ኦርቶዶክሳውያን ክርስቲያኖች ይህን ሚዲያ የምታዳምጡ ይህን ድምጽ የምታዩ ኦርቶዶክሳውያን ክርስቲያኖች በሀገር ውስጥም ከሀገር ውጭም ያላችሁ በእግዚአብሔር የፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምናችሁ እንደምን ሰነበታችሁ? ለዚህ ሰዓት ያበቃን አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ዓመታዊ ክብረ በዓል በሰላም በሰናይ ያደረሳችሁ ያደረሰን። ቅዱስ ዮሐንስ ረድኤት በረከቱ ቃል ኪዳኑ ይጠብቀን አይለይ። በቅዱስ ዮሐንስ ወንጌል ላይ ተመዝግቦ እንደሚገኘው ቅዱስ ዮሐንስ መጥምቅ ከጌታችን ከኢየሱስ ክርስቶስ በስድስት ወር እንደሚቀድመው ያው በሉቃስ ወንጌልም ተጽፎ ይገኛል ማለት ነው። እመቤታችን ድንግል ማርያም ቅድስት ኤልሳቤጥን እጅ ለመንሳት ሄዳ ቅዱስ ዮሐንስ ወንጌላዊ ለእመቤታችን ለድንግል ማርያም በማህፀን ውስጥ እያለ ሰግዶላት አመስግኗት ነበር። ቅዱስ ዮሐንስ መጥምቅ እንግዲህ ከጌታችን ከኢየሱስ ክርስቶስ ሊያጠምቅ ቀድሞ የተመረጠ በመንፈስ ቅዱስ የተመረጠ እንደሆነ እንዲሁም በበረሃ እናቱ ቅድስት ኤልሳቤጥ ካረፈች ጀምሮ በበረሃ ከ5 ዓመት ጀምሮ እንግዲህ እናቱ ቅድስት ኤልሳቤጥ በእናት በአባቱ ቤት 2 ዓመት ቆይቶ ነበር። ዜና ታሪኩን ስንመለከት 2 ዓመት ከቆየ በኋላ ልክ እመቤታችን ድንግል ማርያም ለስደት ስትወጣ አባቱ ዘካርያስ በቤተ መቅደስ እያለ ሰማዕትነትን ተቀብሎ ያው በጌታችን በኢየሱስ ክርስቶስ ሄሮድስ ጌታችንን ለመግደል ፈልጎ እመቤታችን ወደ ስደት እንደወጣች በቅዱስ ወንጌል ተጽፏል። ከዚያ ወዲህ እመቤታችን ወደ ስደት ስትወጣ ወደ ግብጽ ስትወጣ ቅዱስ ዮሐንስ መጥምቅ በእናቱ አብራክ ሆኖ ወደ በረሃ ወደ ሲና በረሃ ሄዶ ነበር። ከዛ በዛ ሰዓት ነው ሰማዕቱ አባቱ ካህኑ ዘካርያስ በቤተ መቅደስ እያለ ሰማዕትነትን የተቀበለው ማለት ነው። እና ከዛ ጀምሮ 5 ዓመት በበረሃ ተቀምጧል። 5 ዓመት በበረሃ ከእናቱ ጋር ሆኖ በበረሃ ተቀምጦ ነበር። ልክ 5 ዓመት ሲሆነው በ7 ዓመቱ እናቱ ቅድስት ኤልሳቤጥ አርፋ ነበር። እናቱ ቅድስት ኤልሳቤጥ አርፋ ነበረ። ከዚያ ወዲህ በበረሃ ብቻውን የበረሃ ማርና እንቦጣ የሚባል ቅጠል እየበላ ዘመኑን ለክርስቶስ አዋጅ ነጋሪ ሆኖ እስከሚቀርብ ድረስ ዘመኑን በዚያ በበረሃ ሲኖር ነበረ። ከአራዊት ከእንስሳት ጋር ከቶራ የምትባል ወተቷን እያጠጣችው አሳድጋው ነበር። ከዚያ ወዲህ አዋጅ ነጋሪ ሆኖ ለእስራኤላውያን እያስተማረ መንገድ ጠራጊ እንደመሆኑ መጠን ጽያየ ፍኖት ተብሎ ያው ቤተክርስቲያን አባቶቻችን ጽያየ ፍኖት ሌላኛው ስሙ መንገድ ጠራጊ እንደሆነ ቅዱስ ዮሐንስ መጥምቅ ያው ይታወቃል ማለት ነውና ልክ ከዚያ ወዲህ ቅዱስ ዮሐንስ መጥምቅ ለእስራኤላውያን በዮርዳኖስ ያጠመቀ በአብ በወልድ በመንፈስ ቅዱስ ለስርየተ ኃጢአት የሚሆን ጥምቀት ያጠመቀ እንግዲህ በዮርዳኖስ የስርየተ ኃጢአትን የሚያስተሰሪ እኔ ከሱ የማንስ ነኝ ስለ ክርስቶስ መምጣት መንገድ እየጠረቀ እየተናገረ ቆይቶ በጣም ይፈሩት ያከብሩትም ነበረ። ኤልያስ ነው እያሉ አይ እኔ ክርስቶስ አይደለሁም እኔ መንገድ ጠራጊ ነኝ እንኳን የእግር ጫማውን እግሩን ጫማውን ልነካም አይገባኝ ልፈታም አይገባኝ እያለ ራሱን በትህትና የሚገልጥ ታላቅ ሐዋርያ ነብይ ነበረ። እና ቅዱስ ዮሐንስ መጥምቅ እንግዲህ አባታችን እንዲህ ሆኖ ሲኖር በሄሮድያዳ ምክንያት ፊልጶስ የሚባል የሄሮድስ ወንድም ነበረና እሱ ሲያርፍ በሱ ምክንያት የሱን ሚስት ሄሮድያዳን አግብቶ ነበረ። በመጽሐፍም አይፈቀድም ሚስቱ እያለች ከዛ ጋር ተያይዞ ቅዱስ ዮሐንስ መጥምቅ ሄሮድስን ሲገስጽ ሄሮድያዳን የወንድምህን ሚስት ማግባት አይገባህም ብሎ እየገሰጸ ሲኖር ከዛ ጋር ተያይዞ በዛ የተነሳ ሄሮድያዳ ሄሮድስን አንተ ንጉሥ ስትሆን ለምን
ዝን ብለህ ታያለህ። እሱን በእስር ቤት አድርግ ብላው አሳስረው ብላ በሷም መካሪነት ቅዱስ ዮሐንስ መጥምቅን ሄሮድያዳ በነገረችው መንገድ ሄሮድስ አስሮት ነበረ። በእስር ቤት በግዞት እያለ የሄሮድስ የልደት ቀን ይደርሳል። ልደት ቀን ደርሶ ልደቱን በሰፊ ንጉስ እንደመሆኑ ሲያከብር በዛ ላይ የሄሮድያዳ ልጅ መታ ትዘፍናለች። እጅግ ደስ ይለዋልና ልቡ በደስታ ሲሞላ ምን ላድርግልሽ ብሎ ቢጠይቃት እስቲ እናቴን ላማክራት ብላ ቆይታ እናቷ ምን ትላታለች? የቅዱስ ዮሐንስን ራሱን በወጭት አርገ ስጥልኝ ብላው ጠላቴን በዚህ ይበቀለዋለሁ ብላ ቀድሞ እስር ቤት እንዲታሰር ኋላ ደግሞ እንዲገደል አርጋ ምን ላድርግልሽ ብሎ ድገም ቢጠይቃት የቅዱስ ዮሐንስን ራስ ብላዋለች እና አዘነ፣ ተከዘ። ያዘነው እንደው ለቅዱስ ዮሐንስ አዝኖ አይደለም፣ እንዴት ይቃወመኛል ይል ነበር። አይሁዳውያንም ሲት ለሚፈራቸው ከመንግስቴ እንዳይሽሩኝ ቅዱስ ዮሐንስ ተሰሚ ነበረ፣ ቃሉን ያዳምጡ ነበረ እና አዋጅ ነጋሪ ሆኖ እናንተ የፉኝት ልጆች ከቁጣው እንድታመልጡ ንስሐ እየገባችሁ በቅዱስ ወንጌል እያመናችሁ ንስሐ ግቡ እያለ አዋጅ ነጋሪ ሆኖ ሲያስተምር፣ ሲመክር፣ ሲገስጽ ነበር። እንደዚያ ሆኖ ሲኖር ከዚያ በዛ የተነሳ ወታደሮቹን ልኮ እዛው እያለ በእስር ቤት ራሱን አስተካክሎ ለሰማዕትነት አስተካክሎ በመንፈስ ቅዱስ አውቆ አንገቱን አሳልፎ ሰጥቶ ምትረተ ርዕሱ መስከረም 2 ቀን አንገቱ የተቆረጠበት መስከረም 2 ቀን በሄሮድያዳ ምክንያት መስከረም 2 ቀን ያው የዓመት ክብረ በዓሉ ነውና አንገቱ የተለየችው መስከረም 2 ቀን የተቆረጠችበት ነው። ግን እግዚአብሔር አምላክ ነፍሱን በጭንቅላቱ ላይ መንፈሱን አሳድሮ 15 ዓመት ሙሉ ስታስተምር፣ ስትመክር፣ ስትገስጥ ክንፍ አውጥታ ስትበር ቆይታ ልክ በዛሬኛው በሚያዝያ 15 ቀን የቅዱስ ዮሐንስ ራሱ ያረፈችበት እንዲሁም የተገለጠችበት ናት። በአረብ ሀገር ዙሪያ ስታስተምር እንያዝ ብሎ ሲሉ አይ ቀኗ አልደረሰም ብሎ ያው በዚህ ዕለት በሚያዝያ 15 ቀን ቅድስት ራሱ ቅድስት ያረፈችበት ዕለት ነው። እንደገና ደግሞ የተገለጠችበትም ዕለት ነውና እንኳን ለዚህ ለታላቅ በዓል አደረሳችሁ በማለት ይህን ዝግጅት አዘጋጅተናል ማለት ነው። የቅዱስ ዮሐንስ መጥምቅ ቃል ኪዳኑ እጅግ ረቂቅ ምጡቅ ተነግሮ የማያልቅ ከእመቤታችን ቀጥሎ ትልቅ ቃል ኪዳን የተቀበለ ታላቁ አባታችን ነውና ዕለቱን ሻማ በማብራት ዝክሩን በመዘከር ታሪኩን በማንበብ ጸሎት በስሙ በመጸለይ ነዳያንን የተቸገሩትን በስሙ በማየት ልናከብር ይገባናል ማለት ነው። የእግዚአብሔር